እሺ ሀባይብ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ዛሬ እንደምታዩት ገነቴ የሚሄድ የቤት መፈረሻና ምንጣፍ አለ። እንደምታዩት በብላክ ምንጣፍ 4x2 ምንጣፍ ነው። በጣም ትልቅ ምንጣፍ ነው። እንደምታዩት እዛ ከድረስ 4x2 ምንጣፍ ማለት ነውና ቤት መፈረሻዋ ደግሞ እንደምታዩት በጣም ከለሩ በሷ ምርጫ ነው። ቴኬ ያላት እንደምታዩት ነው። 6 ፍራሽ እና 18 ትራስ ያው ከነስቦንጁ ተሰፍቶላታል ማለት ነው። እና እንደምታዩት ነው። እና ዋጋ እየጨመረ ያለው እንግዲህ ምንድነው ብትሉ ፍራሾች እየጨመሩ ነው ያሉት። ፍራሽ ከ2600 በላይ እየዘለቁ ነው። የዚች በ2600 ብር ሂሳብ ነው የተገዛው። እየዘለቁ ነው ማለት ነው። እየጭማሪ እያሳዩ ነው። እና ፍራሽ ልብስ በ1400 ብር ሂሳብ የፍራሽ ልብሱ ቴክያው ደግሞ የሚገርማችሁ 1200 1300 1400 ድረስ ነበር እና 2000 ብር ገብቷል። ቴክያው እንትኑ ጠፍቷል። ምን ነው የሚባለው ይሄ እንደምታዩት ውስጡ ያለው ቦንድዱ ጠፍቷል ተብሏል። ጠፍቷል የለም። እና ሶፋ ማረቢያ መጅልስ ጨመረ ማለት ነው። ይሄ ተጨመረ እንደምታዩት ነው። እንግዲህ ትራስ ዋጋ በ350 ዋጋ ነው። እንደምታዩት ነው እንግዲህ በቪ ቅርጽ ማለት ነው። በጣም ያምራል። 4 ቴኬዎች አሏት እንደምታዩት ነው። እና እዚህ አስቤዛ አላት። እዚህ አስቤዛዎች አሏት እንደምታዩት ነው። እዚህ ደግሞ የጓደኛዋ አስቤዛ አላት። እነዚህ የጓደኛዋ ከጎን ያለው ደግሞ የሷ ምንጣፍ 4x2 9000 ብር መግባቱን ወቁ። 9000 ብር ገብቷል። 4x2 ምንጣፍ ማለት ነው። እንግዲህ ይሄ እንደምታዩት በጣም ያምራል። በጣም ማለት ነው። እና ያው ተገዛችሁ አይቀር እንደዚህ ነው። እና ወደ 90000 ብር ፈጅቷል። ይሄ ከነስ በንጁ 18 ራስ 4 ቴኪያ እና 6 ፍራሽ ከነስ ቦንጁ ከነትራሱ ሆኖ ከነልብሱ ሆኖ ማለት ነው። ወደ 91000 ብር ያው ፈጅቷል ማለት ነው። እና አስቤዛዋ ሆኖ የዚህ አስቤዛ አላት ማለት ነው። አስቤዛ 3 እንደምታዩት 3 ሊትር 3 ፍሬ አላት። እዚህ ደግሞ ፈሳሹ ደግሞ 10 ሊትር አላት ማለት ነው። እና እዚህ ደግሞ ላርጎ አላት 20 ሊትር ላርጎ 5 10 ሊትር ላርጎ ማለት ነው። እና እዚህ ደግሞ 2 ካርቶን ተምር አላት እንደምታዩት ነው። እዚህ ደግሞ 10 ኪሎ ሱካር አላት። 6 ኪሎ ቡና አላት። 6 ኪሎ ቡና። እዚህ ደግሞ 10 ኪሎ ሩዝ አላት። 10 ኪሎ መኮረኒ አላት እንደምታዩት። ይሄም ጭምር ነው 90 ምናምን ሺህ ይፈጀው ማለት ነው። አስቤዛው ብዙ ይፈጃል። እና እንደምታዩት ነው እንግዲህ አሲር በ650 ብር 2 ተገዝቶላታል። እነዚህ በ1100 ብር አንዱ ሂሳብ። ሱካር በ200 ብር ማታምር 3000 ብር ገባ እየተባለ ነው። እሷ በ2800 ብር ሂሳብ ነው። እና እንደምታዩት ነው። ላይፍ 8 ፍሬ አላት። አንዷ በ50 ብር ሂሳብ። እዚህ ዘይት አላት እንደምታዩት። ዘይት ደግሞ 2300 ብር፣ ላርጎ 800 ብር አንዱ፣ ሩዝ 130 ብር። እዚህ ቡና ደግሞ ቡና በ1500 ብር፣ መኮረኒ 200 ብር ኪሎ መግባት ነው። 200 ብር ኪሎ እየገባ ነው። እና እዚህ ጓደኛዋ አላት። የጓደኛዋ 2 ኪሎ ቡና አላት በ1500 ብር። እዚህ 10 ኪሎ አጃ አላት። 10 ኪሎ አጃ በ250 ብር። እዚህ ደግሞ ሱካር አላት። ሱካር 6 ኪሎ ሱካር አላት በ200 ብር ሂሳብ። እንደምታዩት ዘይት አላት። እዚህ 15 ሊትር ማለት ነው። 3ቱ 15 ሊትር ነው። ይሄ እንደምታዩት በ2300 ብር ሂሳብ ማለት ነው። እና እዚህ ደግሞ ተምር አላት። ተምር 2800 ብር ሂሳብ ማለት ነው። እና እንደምታዩት ነው እንግዲህ ያው ጉፋን ስለያዘኝ መስራት አልቻልኩም። እና እንደምታዩት ነው። በጣም ያምራል። ቆንጆ ነው። ማዘዝ ለምትፈልጉ እዚህ መጀመሪያው ኮሜንት ላይ እናስቀምጥላችኋለን። በዛ መሰረት እየገባችሁ እዘዙን። በኢሞ በዋትስአፕ ያው ታገኙናላችሁ ማለት ነው። እና አስቤዛ ቤቱ ሞልቷል ልነግራችሁ አልችልም። እና እንግዲህ ይሄ ነገ ገነቴ ይሄድላችኋል። ውቢቷ ገነቴ ከተማ ማለት ነው። እና ቅርብ ናት ለኛ፣ ብዙ ርቀት የላትም። ቢያንስ የ3 ኪሎ ሜትር የ4 ኪሎ ሜትር ርቀት ናት ያለቻት ማለት ነው። እና እንደምታዩት ነው ሀባይብ እንግዲህ በጣም አሁን ላይ እየጨመረ ያለው ምንድነው ከረመዳን አስቤዛዎች ተምር ነው እየጨመረ ያለው። ያው እንግዲህ
እንደ መጥኑ እንደ ቤተሰብ ብዛት የገዛችሁ አስፈጥሩ ማለት ነው። አሁን ቤተሰቦቻችሁን አስፈጠራችሁ ማለት ምን ያክል ዱዓ አገኛችሁ ማለት ቀላል አይደለም ወላሂ። እና በዚህ ሰዓት ለቤተሰቦቻችሁ ከጎናቸው ቁሙላቸው። እናንተም አይዟችሁ በርቱ፣ ለስራው ፈጣሪ ያግዛችሁ ማለት ነው። እና ምንጣፍ ቆንጆ ምንጣፍ ነው እንደምታዩት የቱርክ ምንጣፍ ነው በአንደኛው ማለት ነው። እያንዳንዱ ሁሉም ስትገዙ ደረጃ አለው። እያንዳንዷ ደረጃ አላት ማለት ነው። ከዘይት ጭምር ከታምር ጭምር ከላርጎ ብትሉ ከሁሉም ነገር እያንዳንዷ ደረጃ አላት እና አይታችሁ ስታስገዙም አንደኛ ደረጃው መሆን አለበት። ምንጣፍ 9000 ብር የቱርክ ምንጣፍ ማለት ነው። እና እንደምታዩት ነው ምንጣፉ። ይሄ ቴኪያው አሰፋፉ እንደዚሁ አይታችሁ መለየት ትችላላችሁ ማለት ነው። እና ደግሞ ስታዙ እንደዚህ ስታዙ የዚፕ ምታዙ አላችሁ እኛ እንነግራችኋለን። ዚፕ አይሆንም ይበላሻል እንላችኋለን። እናንተ ግን ያው አትሰሙን። ያው እኛ እንግዲህ እያማከርን ነው የምንሰራው። ይሄ ዚፑ ሲታጠብ ያዝጋል፣ አብዛኛው ሲጀመገግ ምናምን ያው ሊበተን ይችላል እንላችኋለን። ግን እናንተ አብዛኛው ልጆች እሺ ትሉናላችሁ፣ አንዳንድ ልጆች እምቢ ትሉናላችሁ። ከሄደ በኋላ ዚፑ ሲታጠብ እንደዚህ ከሆነ ምናምን ትሉናላችሁ። ከዛ በኋላ እኛ አማክረን ነው እንደዚህ የምናለው። ይሄ ግን ባለማሰሪያው ነው። ባለማሰሪያው ተሆነ ቆንጆ ነው። ፍራሹ ገባ ትላለች፣ እናንተ ማሰር ብቻ ነው የሚጠበቅባችሁ ማለት ነው። እና ሁላችሁም ስታዙ ያው ሁሉም ትንሽ አዋቂ ስለሆነ ቢያንስ እኛ ብዙ ስራ እየሰራን ነው። ከዛ ስራ ሁሉ ስለተረዳን የሁሉም ነገር ያው እኛ ትንሽ እንትን ብትሉ አሪፍ ነው። ምክንያቱም ከእናንተ ትንሽ እኛ ስራው ላይ እየሰራ ነው ስለሆነ እናውቃለን። እና ሀባይብ ይህን ይመስላል። ቀጣይ ቪዲዮ ውስጥ እንገናኝ ድረስ መልካም ጊዜ መልካም ስራ ይሁንላችሁ። ውድ ምእመናን ከፊት ለፊታችን እጅግ ትልቅ እንግዳ የመጣ ነው። የፍጥረተ ዓለሙ ትልቅ ክስተት ሸህሩ ረመዳን። ሙእሚን ይሄን የተከበረ ቀን በትልቅ ክብር በትልቅ ዝግጅት ይቀበላል። ረመዳን ያናናር ዘይቤያችንን ሙሉ ለሙሉ የሚቀይር ነው። የእንቅልፍ ሰዓታችን ይቀየራል፣ አመጋገባችን ይቀየራል፣ አዋዋላችን ይቀየራል፣ አዳራችን ይቀየራል፣ ሕይወትን ይቀይራታል። ኑሯችንን እንደ አዲስ ይከልሰዋል። የሚቀየረው ግን ኑሯችን ብቻ አይደለም፣ ፍጥረተ ዓለሙ ላይ ግዙፍ ክስተቶች ይከሰታሉ። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ነሳኢ ላይ በተዘገበው ሐዲስ ፊህ ቱፍተሑ አብዋቡ ሰማ፣ ረመዳን ሲገባ የሰማይ በሮች ይከፈታል። ሰማይ ግዙፍ አለ። የአንዱ ሰማይ ውፍረት 500 ዓመት ያሰዳል። ይህ በር ይከፈታል። በሌላ ዘገባቸው ላይ ፊህ ቱፍተሑ አብዋቡል ጂናን፣ የጀነት በሮች ይከፈታል። 7ቱን ሰማይ አልፈህ የምታገኘው ግዙፍ ዓለም ጀነት ይባላል። እነዛ በሮች እንዲከፈቱ ይደረጋል። የጀሃነም በሮች እንዲዘጋ ይደረጋል። ልብ በሉ፣ ምድር ላይ ብቻ አይደለም ክስተቱ፣ የሰማይ ሰማያት ላይ ተአምር ይጀምራል ክስተቱ። የጀነት በሮች እንዲዘጉ ይደረጋል። ውድ ምእመናን ከፊት ለፊታችን እጅግ ትልቅ እንግዳ የመጣ ነው። የፍጥረተ ዓለሙ ትልቅ ክስተት ሸህሩ ረመዳን። ሙእሚን ይሄን የተከበረ ቀን በትልቅ ክብር በትልቅ ዝግጅት ይቀበላል። ረመዳን ያናናር ዘይቤያችንን ሙሉ ለሙሉ የሚቀይር ነው። የእንቅልፍ ሰዓታችን ይቀየራል፣ አመጋገባችን ይቀየራል፣ አዋዋላችን ይቀየራል፣ አዳራችን ይቀየራል፣ ሕይወትን ይቀይራታል። ኑሯችንን እንደ አዲስ ይከልሰዋል። የሚቀየረው ግን ኑሯችን ብቻ አይደለም፣ ፍጥረተ ዓለሙ ላይ ግዙፍ ክስተቶች ይከሰታሉ። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ነሳኢ ላይ በተዘገበው ሐዲስ ፊህ ቱፍተሑ አብዋቡ ሰማ፣ ረመዳን ሲገባ የሰማይ በሮች ይከፈታል። ሰማይ ግዙፍ አለ። የአንዱ ሰማይ ውፍረት 500 ዓመት ያሰዳል። ይህ በር ይከፈታል። በሌላ ዘገባቸው ላይ ፊህ ቱፍተሑ አብዋቡል ጂናን፣ የጀነት በሮች ይከፈታል። 7ቱን ሰማይ አልፈህ
የምታገኘው ግዙፍ ዓለም ጀነት ይባላል።